ሌላው እዚህ ቦታ ላይ የምናየው ፎቶሲንተሲስ ነው። እንግዲህ ዋናው አሁን ወደ ኤነርጂ ትራንስፎርሜሽን ልንመጣ ነው። What is photosynthesis? So photosynthesis is simply it is the process of converting what? Light energy into chemical energy. የፀሐይ ብርሃንን ወይም የፀሐይ ጉልበትን ወደ ምን እንቀይረዋለን? ወደ ኬሚካል ኤነርጂ እንቀይረዋለን ማለት ነው። ይህ የፀሐይ ብርሃንን ወደ ጉልበት ኤነርጂ የምንቀይርበት ሂደት ኢን ሾርት ፎቶሲንተሲስ እንለዋለን። ግን ይሄንን የፀሐይ ብርሃን ተጠቅመን ኬሚካል ኤነርጂ ለማምረት ምን እንፈልጋለን ከተባለ usually we require ክሎሮፊል ብለን የምንለው ቅድም ያልነው ወይም ክሎሮፕላስት ያልነው ነገር እንላለን። የት ነው ይሄ ነገር የሚካሄደው? ማን ነው ይሄንን ፕሮሰስ የሚያካሂደው? ማን ነው ይሄንን ላይት ኤነርጂ ወደ ኬሚካል ኤነርጂ የሚቀይረው ካለን በአብዛኛው ተክሎች ናቸው። በዋናነት ተክሎች ሆነው አንዳንድ ጊዜ ደግሞ there are some other organisms። ታስታውሱ ከሆነ ቻፕተር 2 ላይ የተማርነው ነገር አለ። ቻፕተር 2 ላይ ስንማር አንዳንድ ባክቴሪያዎች ምንድናቸው ብለናል? they are autotrophs። you remember ምን አይነት አውቶትሮፍስ ብለናቸዋል? even some of them ፎቶ አውቶትሮፍስ የፀሐይ ብርሃንን በመጠቀም የራሳቸው ምግብ የሚያዘጋጁ ብለናል አይደል? እዚህ ጋር ደግሞ ስንመጣ በዋናነት ማን ነው? ተክሎች ናቸው። ተክሎች በዋናነት የራሳቸው ምግብ ያዘጋጃሉ። ምን በማድረግ? የፀሐይ ብርሃንን በመጠቀም ማለት ነው። ኢን ሾርት ኬሚካል ሪአክሽኑን በምናይበት ሰዓት ላይ ይሄን ይመስላል። 6 የካርቦን ዳይ ኦክሳይድ ሞለኪውሎች ይወሰዳሉ። 12 የውሃ ሞለኪውሎች ይወሰዳሉ። ክሎሮፊል አለ። ምን ለማድረግ? ላይት ኢነርጂን ለመሳብ ማለት ነው። ይሄንን ኢነርጂ ለመሳብ ምን ያስፈልጋል? ክሎሮፊል አለ። ይሄንን ክሎሮፊል እና ላይት ኢነርጂን በመጠቀም እዚህ ጋር ያገኘነው የነበረው 6 ካርቦን ዳይ ኦክሳይድ ወደ C6H12O6 ብለን የምንለው ወይም በተለምዶ ግሉኮስ የምንለው የምግብ አይነት እንዲሁም 6 ኦክሲጅን እና 6 የውሃ ሞለኪውሎች ሪሊዝ ይደረጋሉ ማለት ነው። አሁን ይሄንን ፕሮሰስ በምናይበት ሰዓት ላይ እዚህ ጋር እንደምናየው በጣም ቀላልና ሲምፕል አይደለም። it needs complex process ማለት ነው። በጣም ኮምፕሌክስ የሆነ ነገር ይፈልጋል። እንዴት ነው የሚለውን በኋላ ላይ ቢያንስ ለእናንተ ደረጃ በሚመጣው መልኩ የምናየው ይሆናል ማለት ነው። ኢን ሲምፕል ተርምስ ግን ሲቀመጥ 6 የካርቦን ዳይኦክሳይድ ሞለኪውሎች ከ12 የውሃ ሞለኪውሎች ጋር ተዋህደው በፀሐይ ብርሃን አማካኝነት እና በክሎሮፊል አማካኝነት 6 ካርበን ያለው አንድ ግሉኮስ ሞለኪውል እና 6 ኦክሲጅን 6 የውሃ ሞለኪውሎችን ሪሊዝ ማድረግ ብለን የምንወስደው ማለት ነው። ስለዚህ ይሄ ፕሮሰስ ምን ይባላል? ኢን ሾርት ተርምስ ፎቶሲንተሲስ። Now the chemical energy used by the producer themselves or by the heterotrophs. የተመረተው ኬሚካል ኤነርጂ ምን ያደርጋል ከተባለ አንደኛ ለራሳቸው ነው መጀመሪያ የሚያመርቱት። ተክልም ይሁን ሌሎች ኦርጋኒዝሞች ያንን ፕሮሰስ አድርገው ግሉኮስ የሚያመርቱት ለኛ አይደለም፣ ለራሳቸው ብሎ። ነገር ግን ለራሳቸው ብሎ የሚያመርቱት ነገር ግን ብዙ ጊዜ ምንድነው? ኤክስትራ ነው፣ ኤክሰስ ነው። ኤክሰስ በመሆኑ ምክንያት ሌሎች ሄትሮትሮፍሶችም በእነሱ ላይ ጥገኛ እንሆናለን ማለት ነው። በሌላ አነጋገር እኛ የሰው ልጆች በህይወት ለመቆየት ፎቶሲንተሲስ ግድ ነው። እኛ ብቻ አይደለም፣ የትኛውም ኦርጋኒዝም በህይወት ለመቆየት ፎቶሲንተሲስ ግድ ነው ማለት ነው። ምክንያቱም ምግባችንን የምናገኘው ቀጥታም ሆነ በተዘዋዋሪ ከፕላንቶች ነው ማለት ነው። አይኔ ስጋ በልቼ እኖራለሁ ብንል ስጋ ከየት ይመጣል? ከእንስሳቶች ነው አይደለም? ከበሬ ሊሆን ይችላል፣ ከበግ ሊሆን ይችላል፣ ከፍየል ሊሆን ይችላል። ፍየሉ ወይም በሬው ወይም በጉ ምን ይበላል ካለን ተክል ነው የሚበላው፣ ሳር ነው የሚበላው፣ ቅጠል ነው የሚበላው። እነዛ ቅጠሎች ውስጥ ግን ምን አለ? ለእንስሳቶቹ የሚሆን ግሉኮስና ሌሎች ተጨማሪ ምግቦች አሉ ማለት ነው፣ በአናቦሊዝም መሰረት የተሰሩ። ስለዚህ እነዛ እንስሳቶች ያንን ቅጠል በልተው ለራሳቸው የሚሆን ተጨማሪ ነገር አግኝተው ፋፍተው ስጋ ሆነው ይመጣሉ። እኛ ያንን ስጋ ልንበላ እንችላለን። ነገር ግን ተክሎቹ ባይኖሩ በጎቹ አይኖሩም፣ በጎቹ ከሌሉ እኛ የለንም ማለት ነው። ስለዚህ እዚህ ምድር ላይ ልንኖር የምንችለው እኛም ሆነ ሌሎች እንስሳቶች ተክሎች ሲኖሩ ነው ማለት ነው። ስለዚህ ያ እነሱ ያዘጋጁት ምግብ ለራሳቸው የሚጠቀሙት ቢሆንም ለራሳቸው ግን ከበቂ በላይ ነው። ከበቂ በላይ በመሆኑ ምክንያት እኛ እንደው ምን እናደርጋለን? ግብርና ላይ ተክሎችን እየተከልን ምን እናደርጋለን? እንንከባከባቸዋለን። ምን እንከባከባቸው ምን እንዲያደርጉ ነው? ብዙ ምግብ እንዲያመርቱ ነው። ከራሳቸው አልፈው ለሌሎች እንዲሆን በሚል ብዙ እንዲያመርቱ እናደርጋለን። እንከባከባለን፣ እንኮተኩተላቸዋለን፣ ውሃ እናጠጣቸዋለን የመሳሰሉ። ይሄን ሁሉ አድርገም ምን ይሰጡናል? እነሱ ምግብ ይሰጡናል። ያ ምግብ በህይወት እንድንቆይ ይረዳናል ማለት ነው።
ምግብ ብቻ አይደለም በነገራችን ላይ እነሱ የሚሰጡን እዚህ ጋር ያለውንም ኦክሲጅን የሚሰጡን ቀላል አይደለም። እነሱ ባይኖሩ ይሄን ኦክሲጅን ማግኘት አንችልም። ስለዚህ እነሱ ኦክሲጅኑን ጭምር ይሰጡናል። እኛስ ምን እንሰጣቸዋለን? የስ እዚህ ጋር ካርበን ዳይኦክሳይድ እንሰጣቸዋለን። ጥያቄ የሌለው ነገር ማለት ነው። ስንተነፍስ ካርበን ዳይኦክሳይድ ለነሱ እንሰጣቸዋለን። ያን ካርበን ዳይኦክሳይድ ተጠቅመው ምግብና ኦክሲጅን ለኛ ይሰጡናል ማለት ነው። ኢንክሉዲንግ ዘ ዋተር ኢትሰልፍ። ስለዚህ ተክሎች በመኖራቸው ምክንያት ይሄ ፕሮሰስ ያስፈልጋል። ስለዚህ ያመረቱት ኬሚካል ኢነርጂ ምን ይሆናል? ራሳቸውና ሌሎች ኦርጋኒዝሞች ይጠቀሙታል ማለት ነው። Am I clear? Good. So it is the main source of oxygen for other organisms as I said it earlier. መጀመሪያ እንዳልኩት ኦክሲጅንን ቢሆን የምናገኘው ከነሱ ነው ማለት ነው። It contributes to the symbiotic relationship with plants, humans and other animals. Symbiotic relationship ምን ብለናል ከዚህ በፊት ታስታውሳላችሁ? ስለ ባክቴሪያ ስናወራ በሁለት ኦርጋኒዝሞች መካከል የሚኖር ግንኙነት። ያ ግንኙነት ሙቹዋሊስቲክ ሊሆን ይችላል፣ ሁለቱም የሚጠቃቀሙበት፣ ኮመንሳሊዝም ሊሆን ይችላል፣ አንዱ የሚጠቀምበት አንዱ ምንም የማይሆንበት የማይጎዳበት ወይ የማይጠቀምበት፣ ወይ ደግሞ ፓራሳይቲዝም ያልነው አንዱ ተጠቃሚ አንዱ ተጎጂ የሚሆንበት ማለት ነው። ስለዚህ እንዲህ አይነት ሪሌሽንሺፖች እንዲኖሩ ትልቁን ሚና የሚጫወተው ማን ነው? ይሄ ፎቶሲንተሲስ የምንለው ፕሮሰስ ማለት ነው። ሌላው it takes place mainly in the leaves of the plants። አሁን ስለ ፕላንት አይደለ በዋናነት ፕላንት ላይ ይደረጋል ብለናል ላይ እዚህ ጋር እንዳልነው መሰረት ፕላንት ላይ ይደረጋል ካለን ፕላንት ላይ ደግሞ የት ሁሉም ፓርት ነው ወይ ብለን ስንል አይደለም። ዋና የሚመረት የት ነው? ቅጠል ነው ወይም አረንጓዴ የምንለው ፓርት ቦታ ላይ ማለት። ስለዚህ ቅጠል ላይ ነው የሚካሄደው በዋናነት ማለት ነው። ሶ ቅጠል ላይ የሚካሄድ ከሆነ ቅጠል ምንድነው? ምን አይነት ነገር አለው ብለን ካለን አንድ ቅጠልን ወስደን በምናይበት ሰዓት ላይ ያ ቅጠል የተለያዩ ስትራክቸሮች አሉት። አንደኛው እንዲህ በአይናችን የምናየው አንድ ከዛፍ ወይም ከሆነ ተክል ላይ አንድ ቅጠል ቆርጠን እንዲህ በምናይበት ሰዓት ላይ የምናየው በአይናችን እንዲህ ብለን የምናየው ኤሪያ ምን እንለዋለን? ኤክስተርናል ፓርት እንለዋለን። ሌላ ግን ተፈልቅቆ ተሰንጥቆ ምን ተብሎ ግን በማይክሮስኮፕ ሊታይ የሚችል ደግሞ ኤሪያዎች አሉ። ያ ደግሞ ምን እንለዋለን? ኢንተርናል ስትራክቸር ብለን ማየት እንችላለን ማለት ነው። ስለዚህ አሁን ኤክስተርናሊ ሊፍን በምናይበት ሰዓት ላይ በዋናነት ሶስት ኤሪያዎች አሉት። ሊፍ ቤዝ የምንለዋለን፣ ፔቲዮል የምንለዋለን፣ ላሚና የምንለዋለን። ምንድናቸው እነዚህ ነገሮች ካልን ኢን ሲምፕል ተርምስ እዚህ ጋር በስዕሉ ማየት እንችላለን። ሊፍ ቤዝ የምንለው በዋናነት ከስዕሉ ላይ እንደምታዩትም እዚህ ይሄ ከግንድ ጋር የሚገናኝበት ቦታ ያለው ማለት ነው። ስለዚህ part of the leaf that attaches the leaf with the stem ከግንዱ ጋር የሚጣበቅበት ማለት ነው። ከግንዱ ጋር የሚጣበቅበት ቦታ ያለው ኤሪያ ምን እንለዋለን? ሊፍ ቤዝ እንለዋለን። The other one is petiole. Petiole is a stalk that joins the leaf to the stem. petiole ደግሞ ምንላት ግንዷ ማለት የቅጠሏ ግንድ ማለት ነው። የተክሉ ግንድ ሳይሆን የቅጠሉ ግንድ። የቅጠሉ ግንድ ምን እንለዋለን? ፔቲዮል። ፔቲዮሉ ምንድነው ጥቅሙ? ቅጠሉን ከግንዱ ጋር ያገናኛል ወይም እንደ ማራዘሚያ ተደርጎ ይቆጠራል ማለት ነው። ይሄ በነገራችን ላይ ግንድ የምንለው ነገር ከሄድን እስከ ጫፍ ድረስ ይሄዳል ማለት ነው። እንዲህ ብሎ እስከ ጫፍ ድረስ ብቻም ደግሞ ሳይሆን የሆኑ ወራች ደግሞ ኤሪያዎች ላይ ምን ይሰራል? ቅርንጫፍ ይሰራል። ስለዚህ ይሄ ከግንዱ ተያይዞ የሚመጣው እስከ ጫፍ ቅርንጫፎችን እየሰራ የሚሄደው ነገር ምን እንለዋለን? ፔቲዮል እንለዋለን። The other one is the lamina or the leaf blade. leaf blade የምንለው ይሄ ሙሉ ኤሪያው ማለት ነው። አረንጓዴ ሆኖ የሚታየን ፓርት ቅድም ካልነው ይሄ ከመስመሮቹ ከምናምን ውጪ ያለው any green part of the leaf is said to be called lamina or leaf blade ብለን እንጠራዋለን። ይሄን ቀጥታ ወደ ፎቶሲንተሲስ ፕሮሰስ ከመግባታችን በፊት ዋና ፖይንቶችን ከማየት አንፃር ነው። So this lamina or leaf blade is the main part of the photosynthesis. ፎቶሲንተሲስ ይካሄድበታል ብለን የምንለው የት ነው ማለት ነው? ይሄ እዚህ ላሚና ወይም ሊፍ ብሌድ ያለው ቦታ ላይ